ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው የሚል መረጃ ተሰምቷል። ይህን ቅሬታ ያሰማው ሳልሳይ ወያኔ ትግራይ ፓርቲ ነው። በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲልም ክስ አሰምቷል። በሌላ መረጃ ደግሞ የትግራይ እናቶችና ህጻናት እጅግ አሳዛኝ ስቃይ ገጥሟቸዋል የሚል መረጃ ተሰምቷል። በትግራይ ክልል በተለይም በህጻጽ ከተማ የሚሰማው ዜና እጅግ ልብ ሰባሪ ነው። ወገኖቻችን እናት አባቶቻችን እንዲሁም ንጹሃን ህጻናት በረሃብ አለንጋ እየተገረፉ ይገኛሉ የሚል መረጃ ተሰምቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። የመን 180 ኢትዮጵያውያን ስደተኞች በህገወጥ መንገድ በሻበዋ የባህር ዳርቻ መድረሳቸውን አስታውቃለች። የመን የሚገቡ መደበኛ ያልሆኑ ስደተኞች ቁጥርን በከፍተኛ ሁኔታ እየጨመረ ባለበት በዚህ ሰዓት 180 ኢትዮጵያውያን ስደተኞች በአገሪቱ ደቡብ ምስራቅ በሚገኘው የሻበዋ የባህር ዳርቻ መድረሳቸውን የየመን የአገር ውስጥ ጉዳይ ሚኒስቴር አስታውቋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ ኢትዮጵያ ወታደሮች እንድትልክ በአሜሪካ ተጠይቃለች የተባለለትን የጋዛ ተልእኮን በተመለከተ ስለወጣው አዲስ መረጃ፣ አስቸኳይ የገንዘብ ድጋፍ ካልተገኘ በሚቀጥሉት ጥቂት ሳምንታት ውስጥ ከ1.1 ሚሊዮን በላይ ለሚሆኑ ስደተኞች የሚቀርቡ መሰረታዊ አገልግሎቶች ሊቋረጡ እንደሚችሉና የኢትዮጵያ የስደተኞች እርዳታ መርሃ ግብር የመፍረስ አደጋ ተጋርጦበት እንደሚገኝ መንግስትና የተባበሩት መንግስታት ድርጅት የረድኤት ተቋማት ማስጠንቀቃቸውን እንዲሁም ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ ብሔራዊ ባንክ መመሪያ መስጠቱን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ ብሔራዊ ባንክ መመሪያ ሰጥቷል። በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ መገኘቱን ተከትሎ ብሎም የዲግሪ ወረቀት ሽያጭ እንደነበረ ከተደረሰበት በኋላ ብሔራዊ ባንክ የአገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዟል። ባንኮች የእያንዳንዱን ሰራተኛቸውን ከመጀመሪያ ዲግሪ በፊት ያለውን የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱ ተሰምቷል። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ መቅረብ እንዳለበትም ትዕዛዝ ተላልፏል። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርቲፊኬት ወይም ዲፕሎማ ወይም ደረጃ 4 አረጋግጠው መቅረብ ይጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡም ተጠይቋል። ሰራተኞች የሚያቀርቡት የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት በአካል ወይም በዲጂታል አማራጭ በተዘጋጀው ድረገጽ መጠቀም እንደሚችሉ መልእክት ተላልፏል። በዲፕሎማ የትምህርት ማስረጃ ዲግሪ የተማሩ ሰራተኞችን በተመሳሳይ ከሚመለከታቸው የክልልና የከተማ አስተዳደር ተቋማት ማረጋገጫ ማቅረብ ይጠበቅባቸዋል። ሰራተኞች ለዲግሪ ትምህርት መግቢያ ያስመዘገቡት የዲፕሎማ ማስረጃ ትክክለኛነት የሚረጋግጠው ማስረጃው ከተገኘበት ክልል የቴክኒክና ሙያ ኤጀንሲና ከተማ አስተዳደሮች የስራና ስልጠና ቢሮዎች ነው። ባንኮች ይህንኑ የብሔራዊ ባንክ መመሪያ ለሰራተኞቻቸው እንዳሳወቁም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ሲል ሳልሳይ ወያኔ ትግራይ ፓርቲ ቅሬታ አሰምቷል። ሳልሳይ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል በማለትም ክስ አሰምቷል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንዳስላሴ ሽሬ የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩ የ6 ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ ይጠይቃሉ በማለትም ፓርቲው ገልጿል። አባትየው እኔ የፓርቲ አባል አይደለሁም፣ በሆነም በዚህ ወቅት የመክፈል አቅም የለኝም በማለትም እንደመለሱ ተገልጿል። የፓርቲው አባል አይደለሁም፣ ወርሃዊ መዋጮ አልከፍልም ያሉት አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውንም ፓርቲው አሳውቋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ቢልም ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ግዛታዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም በማለትም አሳስቧል። ይህ በእንዲህ እንዳለም በትግራይ ክልል
በተለይም በህጻጽ ከተማ እጅግ አስደንጋጭ መረጃ ተሰምቷል። ወገኖቻችን፣ እናትና አባቶቻችን እንዲሁም ንጹሃን ህጻናት በረሃብ አለንጋ እየተገረፉ ይገኛሉ የሚል መረጃ ተሰምቷል። በእንዲህ እንዳለም አስቸኳይ የገንዘብ ድጋፍ ካልተገኘ በሚቀጥሉት ጥቂት ሳምንታት ውስጥ ከ1.1 ሚሊዮን በላይ ለሚሆኑ ስደተኞች የሚቀርቡ መሰረታዊ አገልግሎቶች ሊቋረጡ እንደሚችሉና የኢትዮጵያ የስደተኞች እርዳታ መርሃ ግብር የመፍረስ አደጋ ተጋርጦበት እንደሚገኝ መንግስትና የተባበሩት መንግስታት ድርጅት የረድኤት ተቋማት አስጠንቅቀዋል። የስደተኞችና ከስደት ተመላሾች አገልግሎት፣ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንና የዓለም የምግብ ፕሮግራም ባወጡት የጋራ መግለጫ የገንዘብ እጥረቱ በስደተኞች ላይ የሚደረገውን ድጋፍ ሊቋቋሙት ወደማይችሉበት ደረጃ አድርሶታል ብለዋል። ተቋማቱ በመግለጫቸው በአፍሪካ ከፍተኛ ቁጥር ያላቸውን ስደተኞች በመቀበል ሁለተኛ የሆነችው ኢትዮጵያ በሱዳንና በደቡብ ሱዳን ግጭት እንዲሁም በሶማሊያ በተከሰተው ድርቅ ምክንያት ወደ አገሯ የሚገቡ ስደተኞች ቁጥር ቢጨምርም የሚገኘው የገንዘብ ድጋፍ ግን በከፍተኛ ሁኔታ ቀንሷል ሲሉ ገልጸዋል። በዚህ የገንዘብ እጥረት ምክንያትም በ2025 ዓ.ም የሚቀርቡ የአስቸኳይ ጊዜ እርዳታ ቁሳቁሶች በ70 በመቶ መቀነሳቸውን ገልጸዋል። የስደተኞችና ከስደት ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን ኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣው ጫና ባይቀንስም ስደተኞችን የመጠበቅ ግዴታዋን እየተወጣች ትገኛለች ሲሉ ተናግረዋል። ሆኖም ይህንን ከባድ ኃላፊነት መንግስት ብቻውን ሊወጣው አይችልም ያሉት ዋና ዳይሬክተሯ ያሉ ሀብቶች ከአቅም በላይ መለጠጣቸውንና በአስተናጋጅ ማህበረሰቦች ላይ የሚፈጠረው ጫናም እየጨመረ መምጣቱን አክለው ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የመን 180 ኢትዮጵያውያን ስደተኞች በህገወጥ መንገድ በሻቧ የባህር ዳርቻ መድረሳቸውን አስታውቃለች። የመን የሚገቡ መደበኛ ያልሆኑ ስደተኞች ቁጥር በከፍተኛ ሁኔታ እየጨመረ ባለበት በዚህ ሰዓት 180 ኢትዮጵያውያን ስደተኞች በአገሪቱ ደቡብ ምስራቅ በሚገኘው የሻቧ የባህር ዳርቻ መድረሳቸውን የየመን የአገር ውስጥ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ትናንት እሁድ ዕለት ባወጣው መግለጫ የሻቧ አካባቢ ፖሊስ 180 ስደተኞች በአራት ሶማሊያውያን በሚመራ የኮንትሮባንድ ጀልባ ከአፍሪካ ቀንድ የተነሱ ኢትዮጵያውያን ዜጎች መሆናቸውን ገልጿል ነው የተባለው። መግለጫው እንዳስታወቁ የሻቧ አካባቢ የጸጥታ ባለስልጣናት የስደተኞችን ፍልሰት ለመግታትና ህገወጥ ሰርጎ ገብነትን ለመከላከል አስፈላጊውን እርምጃ እየወሰዱ ይገኛሉ። በተመሳሳይ ዓለም አቀፉ የስደተኞች ድርጅት ያወጣው የቅርብ ጊዜ መረጃ እንደሚያሳየው በህዳር ወር 17659 ስደተኞች ወደ የመን ገብተዋል። በጥቅምት ወር ደግሞ የገቡ ስደተኞች ቁጥር 17685 ነበር። እንደ ዓለም አቀፍ የስደተኞች ድርጅት የተፈናቃዮች መከታተያ መረጃ ከሆነ ጅቡቲ በ67 በመቶ ቀዳሚዋ የስደተኞች መነሻ አገር ሆና ቀጥላለች። በመቀጠልም ሶማሊያ 31 በመቶ እንዲሁም ኦማን 2 በመቶ የሚሆነውን ድርሻ ይዘዋል። ምንም እንኳን የመን የጸጥታ ሁኔታዋና በአገሪቱ ያለው የሰብአዊ ቀውስ እየተባባሰ ቢመጣም ወደ ባህረ ሰላጤው ሀገራት ለመሻገር ለሚሞክሩ በሺዎች ለሚቆጠሩ አፍሪካውያን ስደተኞች እንደ ዋና መሸጋገሪያ መስመር ሆና ማገልገሏን ቀጥላለች። ከነዚህም መካከል አብዛኛዎቹ በኮንትሮባንድ አዘዋሪዎች እጅ ለከፋ መከራና ብዝበዛ እንደሚጋለጡም ዥንዋ ዘግቧል። ወደ መጨረሻው መረጃችን ስናልፍ እስራኤል በሐማስ የተከፈተባትን ጥቃት ተከትሎ በጋዛ ለ2 ዓመታት ያካሄደችው መጠነ ሰፊ ወታደራዊ ዘመቻን በተኩስ አቁም ስምምነት እንዲያበቃ ዘላቂ ሰላም እንዲሰፍንና በከፍተኛ ሁኔታ የወደመችውን ጋዛን መልሶ ለመገንባት እቅድ መቅረቡ ይታወቃል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበውና በተባበሩት መንግስታት የጸጥታው ምክር ቤት ተቀባይነት ያገኘው ባለ 20 ነጥብ የሰላም እቅድ ከጥቅምት መጀመሪያ አንስቶ ተግባራዊ በመሆኑ በጋዛ የሚካሄደው ጥቃት ጋብ ብሏል። በሰላም እቅዱ በጋዛ ውስጥ የደህንነት ጥበቃ የሚያደርግና የተኩስ አቁም ስምምነቱን የሚቆጣጠር ዓለም አቀፍ አረጋጊ ኃይል ወይም አይኤስኤፍ ተቋቁሞ እንደሚሰማራም ተጠቅሷል። ትራምፕ ያቀረቡት 20 ነጥቦችን በያዘው የሰላም እቅድ ውስጥ በ15ኛ ተራ ቁጥር ላይ የሰፈረው ሀሳብ አሜሪካ ከአረብና ከዓለም አቀፍ አጋሮች ጋር በመስራት ጊዜያዊ ዓለም አቀፍ አረጋጊ ኃይል በማዋቀር በአስቸኳይ ጋዛ ውስጥ እንዲሰማራም ይደረጋል ይላል። ይህ ኃይል ከዮርዳኖስና ከግብጽ ጋር በመመካከር በጋዛ ውስጥ የሚሰማራውን የፖሊስ ኃይል አባላትን አጣርቶ በመመልመል ስልጠና ይሰጣል። በጥምረትም ከግብጽና ከእስራኤል ጋር በመሆን የድንበር አካባቢ ደህንነትን የመጠበቅ ኃላፊነት ይሰጠዋል። እንዲሁም ጋዛ ሰርጥን ከወታደራዊ እንቅስቃሴዎች ነጻ ማድረግ፣ ሐማስን ትጥቅ ማስፈታት እንዲሁም በጣም አስፈላጊ የሆነውን የሰብአዊ እርዳታ አቅርቦትን የተሳካ እንዲሆን ማመቻቸት የሚሰማራው ኃይል ኃላፊነት እንደሚሆን ተነግሯል። ነገር ግን በእቅዱ መሰረት እስራኤል ወታደሮቿን በማስወጣት ጋዛ ለሚሰማራው ኃይል ስታስረክብ ሐማስም ትጥቁን መፍታት ይጠበቅበታል። ትጥቅ የማስፈታት ሁኔታ በምን ያህል መጠንና እንዴት ይከናወናል የሚለው ገና በውል ያለየለት ጉዳይ መሆኑንም ሪፖርቶች ያመለክታሉ። የፕሬዚዳንቱን እቅድ ለማስፈጸም ዋነኛ
ዋነኛው ኃላፊነት ያለባቸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት እንደተናገሩት በቅርብ ጊዜ ውስጥ ዓለም አቀፉ ሰላም አስከባሪ ኃይል ተሰብስቦ ስራውን የሚጀምርበት ሁኔታ እንደሚመቻች አመልክተዋል። በሁሉም ወገኖች ተቀባይነት ያላቸው በርካታ ሀገራት ፈቃደኛ በመሆን የአረጋጊው ኃይል አካል ለመሆን ፈቃደኛ እንደሚሆኑ በጣም እርግጠኛ ነኝ ሲሉ ሩቢዮ ለጋዜጠኞች ተናግረዋል። በጋዛ የተካሄደውን የ2 ዓመት ጦርነት ያስቆመው ስምምነት ሁለተኛው ምዕራፍ የሆነው የአረጋጊ ኃይል ስምሪት በአዲሱ የአውሮፓውያን ዓመት መጀመሪያ ላይ እውን እንዲሆን የአሜሪካ ከፍተኛ ባለስልጣናት ጥረት እያደረጉ ይገኛሉ። ሮይተርስ የዜና ወኪል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው በርካታ ሀገራት ለተልእኮ አስተዋጽኦ ለማበርከት ፍላጎታቸውን መግለጻቸውንና የኃይሉን መጠን ተዋጽኦ የሚሰፍርበትን ሁኔታ ስልጣንና ኃላፊነቱን የሚወጣበት መመሪያ በመዘጋጀት ላይ መሆኑን ገልጿል። እንዲሁም ባለፈው ሳምንት የአሜሪካ ጦር ሰራዊት ማዕከላዊ እዝ ከ25 የሚበልጡ ሀገራት ተገኝተው ወደ ጋዛ የሚሰማራው ኃይል በሚኖረው የእዝ ተዋረድና በተያያዥ ጉዳዮች ላይ እቅድ ለማውጣት ኳታር ዶሃ ውስጥ ስብሰባ አካሂደዋል። በፕሬዚዳንት ትራምፕ የሚመራው የጋዛ የሰላም እቅድ አካል የሆነው የመረጋጋት ኃይል በአሜሪካዊ ጄኔራል እንዲመራ የታሰበ መሆኑም ተነግሯል። ጋዛ ውስጥ የሚሰማሩ ወታደሮችን ማዋጣት ዋነኛው ጥያቄ ሲሆን ነገር ግን የወታደሮች ስምሪትን ጨምሮ 5 ዋነኛ አገራት የሚሳተፉባቸው መስኮች አሉ። እነዚህም ወታደሮችን በማሰማራት ህግ አስከባሪ መኮንኖች፣ የገንዘብና የአቅርቦት ድጋፍ፣ ፍልስጤማውያን ፖሊስ መኮንኖችን ማሰልጠንና መደገፍ ናቸው። እቅዱን እየመራች ያለችው አሜሪካ ከተለያዩ ሀገራት የተውጣጡ ወደ 10,000 የሚደርሱ ህብረ ብሔራዊ ወታደሮችን በቀጣዩ የአውሮፓውያን ዓመት አሰባስባ ለማሰማራትም ትሻለች። ነገር ግን ከ8,000 የሚልቁ ወታደሮችን ማግኘት አትችልም በማለትም ጥርጣሬያቸውን ይገልጻሉ። በጋዛ ውስጥ ለሚሰማራው ኃይል አስተዋጽኦ ለማበርከት ፍላጎታቸውን ካሳዩት 19 ሀገራት መካከልም አብዛኞቹ በቁሳቁስ በአቅርቦትና በትራንስፖርት ዙሪያ ለመሳተፍ የወሰኑ ሲሆን ወታደሮችን በመላኩ በኩል ግን በተጨባጭ የተባለ ነገር የለም። ሳውዲ አረቢያና የተባበሩት አረብ ኤምሬትን ጨምሮ በርካታ የመካከለኛው ምስራቅ መንግስትና የአሜሪካ ወዳጆች ለሚሰማራው ኃይል የሚያስፈልገውን ገንዘብ ለማሰባሰብ እየሰሩ መሆናቸው ተነግሯል። አሜሪካ የተለያዩ የዓለም ሀገራት በጋዛ ሰላም አስከባሪ ኃይል ውስጥ ተሳታፊ እንዲሆኑ ጥረት እያደረገች መሆኗን የሚያመለክቱ ሪፖርቶች እየወጡ ነው። አሜሪካ የምትፈልገውን ያህል ወታደሮች በጋዛ ለሚሰማራው ኃይል በጊዜው ማግኘት ባለመቻሏ በከፍተኛ ባለስልጣናቷ በኩል አገራት እንዲሳተፉም እያግባባች ነው። አገራት ወታደሮቻቸውን እንዳያሳትፉ ምክንያት ከሆናቸው ምክንያቶች መካከልም የአረጋጊው ኃይል ስልጣንና ኃላፊነት እስከምን ድረስ እንደሚሆን ግልጽ አለመሆኑ ነው። ይህንንም ችግር ለመፍታት በዶሃው ስብሰባ ላይ ዋነኛ አጀንዳ ሆኖ ቀርቦ ነበር። በተጨማሪም በጋዛ ውስጥ የሚሰማሩት ወታደሮች የሐማስ ተዋጊዎችን ትጥቅ እስከ ማስፈታት የሚደርስ ኃላፊነት በትራምፕ እቅድ ውስጥ በመካተቱ ይህም ሀገራት ወታደሮቻቸውን ጋዛ ውስጥ ከሐማስ ጋር ፍልሚያ ውስጥ እንዲገቡ ሊያደርግ ይችላል የሚል ስጋት በመፍጠሩ ነው። በእርግጥም የትጥቅ መፍታት ጉዳይ በሐማስ በኩል ሙሉ ተቀባይነት የለውም። በቅርቡ የሐማስ ከፍተኛ ባለስልጣን የሆኑት ኻሊድ ማሻል ለአልጀዚራ ሙሉ ትጥቅ መፍታትን የሚመለከተው ሀሳብ ከሐማስ በኩል ተቀባይነት የሌለው ነው ሲሉ ተናግረዋል። ነገር ግን እስራኤልና አሜሪካ ፍልስጤማዊ ቡድን ትጥቁን እንዲፈታ ያለማቋረጥ ሲጠይቁ ቆይተዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ባለፈው ጥቅምት ወር ላይ የሐማስ ትጥቁን ማስረከብ ቁልፍ ጉዳይ ነው ሲሉ አጽንኦት ሰጥተው ነበር። አሜሪካ ሰላም አስከባሪ ኃይል ለማሰባሰብ እየተጣደፈች ባለበት ሁኔታ የሐማስ ትጥቅ መፍታት ጉዳይ ላይ አስቸኳይ ግልጽ ያለ ውሳኔና ስምምነት ላይ ካልተደረሰ የታሰበው የጋዛ አረጋጊ ኃይል ስምሪትን ከማደናቀፍ አልፎ ሌላ ዙር ግጭትን እንዳይቀሰቅስ ያሰጋል ተብሏል። ከኢትዮጵያም ሆነ ከአሜሪካ መንግስት በኩል እስካሁን ማረጋገጫም ሆነ ማስተባበያ ባይሰጥም ኢትዮጵያ በዓለም አቀፉ የጋዛ አረጋጊ ኃይል ውስጥ ወታደሮቿን እንድታሳትፍ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ መጠየቋ ተዘግቧል። ጉዳዩን በቅርበት የሚያውቁ 2 ምዕራባውያን ዲፕሎማቶች ነገሩኝ ብሎ ታይምስ ኦፍ ኢዝራኤል ባወጣው መረጃ ምንም አይነት ዝርዝር ሳይገለጽ ኢትዮጵያ ለጋዛ ሰላም አስከባሪ ኃይል ወታደሮችን እንድታዋጣ ከአሜሪካ ጥያቄ ቀርቦላታል ሲል ዘግቧል። ይህ በእንዲህ እንዳለ ከጥቂት ሳምንታት በፊት ህዳር 24 ቀን 2018 ዓ.ም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን ከመስሪያ ቤታቸው ማስታወቁ ይታወሳል። ነገር ግን በአሜሪካውና በኢትዮጵያ ከፍተኛ ባለስልጣናት መካከል የተደረገውን የስልክ ውይይት በተመለከተ ምንም አይነት ዝርዝር መረጃ ካለመውጣቱ በተጨማሪ ከኢትዮጵያ መንግስት በኩል ስለ ንግግሩ የተባለ ነገር የለም። ጠቅላይ ሚኒስትር አብይና የውጭ ጉዳይ ሚኒስትር ሩቢዮ በህዳር ወር ማብቂያ ላይ ያደረጉት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ሲሆን የቀደመው ነሐሴ አጋማሽ ላይ የተደረገ ነበር። ከውጭ ጉዳይ ሚኒስትሩ የስልክ ውይይትና የአንድ ሳምንት ቀደም ብሎ በህዳር ወር አጋማሽ ላይ የአሜሪካ ጦር ሰራዊት የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ ጉብኝት አድርገው ከጠቅላይ ሚኒስትሩ እንዲሁም ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውም አይዘነጋም።